ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ሰውን ለመርዳት ሰው መሆን በቂ ነው። የመቄዶንያ ግዙፍ የገቢ ማሰባሰብ መርሃ ግብር ተጀምሯል። በኢትዮጵያ ግዙፍ የበጎ አድራጎት ተቋም የሆነ መቄዶንያ የአእምሮ ህሙማን አረጋውያን መረጃ ማህበር በዛሬው ዕለት ታላቅ አገር አቀፍ እና ዓለም አቀፍ የገቢ ማሰባሰቢያ ንቅናቄ መጀመሩን አስታውቋል። ይህ ታሪካዊ ጥሪ በጎዳና ላይ የሚገኙ ወገኖቻችንን ህይወት ለመቀየር ያለመ ነው። በአሁኑ ወቅት ማህበሩ በ3600 ካሬ ሜትር ላይ የሚያርፍ ባለ 15 ወለል 2 ቤዝመንቶች ጨምሮ ግዙፍ ህንፃ ግንባታ ላይ ይገኛል። ይህ 54000 ካሬ ሜትር ስፋት ያለው ህንፃ ፍጻሜን እንዲያገኝ ሁላችንም እጅ ይሻል። ቀሪ የፊኒሺንግ ስራዎች የወለል ንጣፍ፣ ሴራሚክ፣ ግራናይት እና ኳርትዝ ስራዎች፣ 7 ግዙፍ ሊፍቶችና ኤሌክትሪክ ዝርጋታ፣ የ5000 ሰዎች አዳራሽ፣ መድረክ፣ የድምፅና የብርሃን ስራዎች፣ በ15 ክልል ከተሞች የሚገኙ ቅርንጫፎች ግንባታ ማጠናቀቂያ። መቄዶንያ በቁጥር የተቋሙ ወቅታዊ ቁመና ከ8000 በላይ ዜጎች በ45 ከተሞች አሉት። የቀን ወጪ በቀን 2.5 ሚሊዮን ብር በላይ። የጤና ሁኔታ 3000 አእምሮ ህሙማንና 3000 ዳይፐር ተጠቃሚዎች 1000 ስራ የጀመሩ ድነዋል። 5000 ተመዝጋቢዎች ደግሞ ተራቸውን ይጠብቃሉ። እንዴት መርዳት ይቻላል? የልገሳ አማራጮች ዲስክሪፕሽን ላይ ተቀምጠዋል። ይህንን መልእክት ላይክ፣ ሼር እና ኮሜንት በማድረግ ቢያንስ 10 ሰዎች እንዲረዱ ያድርጉ። ያገለግሉ። አልባሳትን በመለገስም አጋርነቱን ያሳዩ። ሰውን ለመርዳት ሰው መሆን በቂ ነው። ቢኒያም በለጠ። አስገራሚ ዜና። ታዋቂው የዓለም አቀፍ ዜና አቅራቢ ዲለን ፔጅ በኢትዮጵያውያን የዲጂታል ዘመቻ መደቡን ገለጸ። ዲለን ፔጅ እንደ ሱናሚ የሚመታው እንደ ኢትዮጵያውያን የሚረባረብ ህዝብ የለም። በቲክቶክ 19 ሚሊዮን ተከታዮች ያሉትና የመረጃ አባት ኒውስ ዳዲ በሚል ቅጽል ስም የሚታወቁ ዝነኛው ጋዜጠኛ ዲለን ፔጅ የኢትዮጵያን የዲጂታል ተጠቃሚዎች በአንድ የዓለም ዙሪያ ያላቸውን የማስተባበርና ድምፅን የማሰማት ብቃት ከዚህ ቀደም በዓለም ላይ አይቼው የማላውቀው ሲል ገልጸዋል። ኢትዮጵያዊው ቲክቶክ ኮንቴንት ክሬተር አዶናይ ከገጹ ጋር በተያያዘ የገጠመውን ችግር ተከትሎ ባቀረበው የቪዲዮ ጥሪ በአጭር ጊዜ ውስጥ ከ100,000 በላይ ኢትዮጵያውያን ታክስ ለዲለን ደርሰዋል። ዲለን ይህን ሁኔታ በሱናሚ እንደመመታት ሲል ገልጾታል። ይህም ኢትዮጵያውያን በማህበራዊ ሚዲያ ያላቸውን ግዙፍ ተጽዕኖ ዳግም አስመስክረዋል። ቁልፍ ነጥቦች። ዲለን ባለፈው ዓመት ስለ ኢትዮጵያውያን ግድብ በሰራው ዘገባ 25 ሚሊዮን እይታዎችን ማግኘቱን አስታውሶ ይህም በታሪክ ከፍተኛ እይታ የተገኘበት ግድብ ዘገባ ሳይሆን አይቀርም ብሏል። እንደ ኢትዮጵያውያን በአንድ ነገር ላይ ሊረባረብ የሚችል ህዝብ በምድር ላይ የለም ሲል የሀገሪቱን የዲጂታል ኃይል አድንቋል። ጋዜጠኛው ይህን ታላቅ አቅም ለበጎና ለዓለም አቀፍ ለውጥ እንዲጠቀሙበት ለኢትዮጵያውያን ጥሪ አቅርበዋል። ይህ ክስተት የኢትዮጵያ ወጣቶች በዲጂታል ዲፕሎማሲና በማህበራዊ ሚዲያ ዘመቻ ላይ ያላቸውን ተጽዕኖ ፈጣሪነት በግልጽ ያሳየ ሆኗል። ስለ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚናፈሰው የሞት ወሬ ሐሰተኛ መሆኑ ተረጋገጠ። ባለፈው ጥቂት ቀናት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ህልፈት የሚገልጹ ያልተረጋገጡ መረጃዎች በማህበራዊ ሚዲያ ላይ ሲሰራጩ ቆይተዋል። በተለይም የአካል እንቅስቃሴዎችን መሰረት ያደረጉ የሴራ ትንታኔዎች የብዙዎችን ትኩረት ስበው ነበር። ጠቅላይ ሚኒስትር ኔታንያሁ የተሰራጨውን የሐሰት ወሬ ውድቅ ያደረጉት በንግግር ብቻ ሳይሆን ካፌ ውስጥ ተቀምጦ በመረጋጋት ቡናቸውን እየጠጡ በሚታዩበት ቪዲዮ ነው። ጠቅላይ ሚኒስትር በቪዲዮ ላይ ለቡና ሙቻለሁ አይ አም ዴድ ፎር ኮፊ በማለት በሰላማዊ ሁኔታ ቀልደዋል። ይህም የሚያሳየው መሪው በዙሪያቸው ባለው የሐሰት ወሬ ሲያረበሹ መደበኛ ተግባራቸውን እያከናወኑ መሆኑን ነው ተብሏል። በአሁኑ ወቅት በመካከለኛው ምስራቅ ባለው ከፍተኛ የጦርነትና የፖለቲካ ውጥረት ምክንያት መሰል የሐሰት መረጃዎች ሆን ተብለው ለተለያዩ የፖለቲካ ፍላጎቶች ሊሰራጩ እንደሚችሉ ባለሙያዎች ያስጠነቅቃሉ። ማሳሰቢያም፣ ማንኛውንም መረጃ ከማጋራታችን በፊት የታመኑ ዜና ምንጮችን ማረጋገጥ ለዲጂታል ደህንነትና ለማህበረሰባዊ መረጋጋት ወሳኝ መሆኑን በድጋሚ እናሳስባለን። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኒ ለሕክምና በሚስጥር ወደ ሞስኮ ሂደዋል የሚል ወሬ ተሰማ። የኩዌት አልጃርድ ጋዜጣ እንደዘገበው አዲሱ የኢራን መንፈሳዊ መሪ አያቶላ ሙጅተባ ካሚኒ ለሕክምና በሚስጥር ወደ ሞስኮ ተወስደዋል። ካሚኒ በየካቲት 21 በአሜሪካና እስራኤል ጥቃት የደረሰባቸው ሲሆን በኢራን ውስጥ ተቀጣይነት ያለው የአየር ድብደባ በመኖሩ አስፈላጊውን ሕክምና ለማግኘት አስቸጋሪ ሆኖ ቆይቷል። እንደ ምንጩ ገለጻ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራኑ ፕሬዝዳንት መስዑድ ፔሽኪን ባቀረቡት ሀሳብ መሰረት ካሚኒ በሩሲያ ወታደራዊ አውሮፕላን ተወስደው የቀዶ ጥገና ተደርጎላቸዋል። በአሁኑ ወቅት በሩሲያ ፕሬዝዳንታዊ ግቢ ውስጥ በሚገኝ የግል ሆስፒታል በማገገም ላይ ይገኛሉ። የኢራን የደህንነት አካላት የመሪውን ቦታ ዶክተሮችን በመከታተል እንዳይታወቁ በመስጋታቸው ሕክምናውን ሩሲያ እንዲቀጥል ወስነዋል። እስራኤል በበኩሏ ስለ ካሚኒ ሁኔታ መረጃ እንዳለት ብታመለክትም ከኢራን መውጣታቸውን በተመለከተ ያረጋገጠችው ነገር የለም።
በእስራኤል የሚሳኤል እጥረት ሳቢያ ዋሽንግተን ስጋት ገብታለች ተባለም። እስራኤልን ከኢራን ጋር እያደረገች ባለው ወጠነ ሰፊ ጦርነት ምክንያት የባሊስቲክ ሚሳኤል መቃወሚያ እጥረት እያጋጠማት መሆኑን የአሜሪካ ባለስልጣናት አረጋገጡ። እንደ ሰማፎር ዘገባ የዋሽንግተን አስተዳደር ይህ እጥረት ከወራት በፊት ጀምሮ እንደነበር ቢያውቁም የኢራን ጥቃቶች ግን የእስራኤልን ክምችት በከፍተኛ ሁኔታ አሟጥቷል። ምንም እንኳን የፔንታጎን ቃል አቀባይ ሾን ፓሬድ በአሜሪካ በቂ መከላከያ አቅም እንዳላት ቢገልጹም ግጭቱ ለረጅም ጊዜ የሚወስድ ከሆነ ግን የአሜሪካም የራሷን ክምችት ላይ ጫና ሊፈጥርና አሜሪካን አስቸጋሪ ሁኔታ ውስጥ ሊከታት እንደሚችል ተሰግቷል። እስራኤል በአሁኑ ወቅት በተዋጊ አውሮፕላኖችና በሌሎች አማራጮች ራሷን ለመከላከል ጥረት እያደረገች ሲሆን አሜሪካም የምርት አቅሟን ለማሳደግ እርምጃዎችን መውሰድ ጀምራለች። ኢራን የፈጀውን ጊዜ ድረስ ራሷን ለመከላከል ዝግጁ ነች። የውጭ ጉዳይ ሚኒስቴር ኢራን የተኩስ አቁም ወይም የድርድር ጥያቄ እንዳላቀረበችም የአባስ አርጋቺ ለሲቢኤስ ተናግሯል። የኢራን ውጭ ጉዳይ ሚኒስቴር በግጭቱ ዙሪያ የቴህራንን አቋም ገልጿል። ቁልፍ መግለጫዎች አሁን ላይ በዩናይትድ ስቴትስ እና በኢራን መካከል ለጠረጴዛ የቀረበ ምንም አይነት ሀሳብ የለም። ቀደም ሲል ከዋሽንግተን ጋር በተደረገው ውይይቶች ኢራን የኒውክሌር ጦር መሳሪያ የማልማት ፍላጎት እንደሌላት በማሳየት ስምምነት ለማድረግ ዝግጁ ነበረች። የበለጸገ ዩራኒየም በአሜሪካ ጥቃት በፈረሱ የኒውክሌር ተቋማት ፍርስራሾች ስር እንዳለና በኒውክሌር ኤጀንሲ ቁጥጥር ማግኘት ቢቻልም አሁን ይህንን ለማድረግ ምንም እቅድ የለም። ኢራን ከሌሎች ሀገራት ጋር በሆርሙዝ ሰርጥ ደህንነት የተጠበቀ መተላለፊያ ዙሪያ ለመወያየት ዝግጁ ነች። ኪም ጆንግ ኡን እንዲህ ብለዋል። ዶናልድ ትራምፕ ዛሬ ኢራንን የሚወጋው ያቺ ሀገር ልትቋቋሙ እንደማትችል ስላመነ ነው። የኔን ሀገር ሰሜን ኮሪያን፣ ቻይናን ወይም ሩሲያን ለመተንኮስ የማይደፍረው ለዚህ ነው። ምክንያቱም የኛ ኃይል ሚሳኤሎቻችንን በሚገባ ያውቃል። እኛ መላውን አሜሪካ በአንድ ሚሳኤል ብቻ ከምድረ ገጽ ማጥፋት እንችላለን። እሱ ግጭት የሚፈልገው አጸፋ መመለስ እንደማይችሉ ከሚያምንባቸው ሀገራት ነው። ነገር ግን ኢራን በእውነት ከፈለገች አብዛኛውን የአሜሪካ ክፍል በቦምብ መደብደብ ትችላለች። ጥቃት የማታደርሰው ግን የብዙ አሜሪካውያን ንጹሃን ዜጎች ሕይወት እንዳይጠፋ በመፍራት ብቻ ነው። ዛቻ ኃይልን አያረጋግጥም። የአንድ ሀገር እውነተኛ ታላቅነት የሚታየው በሰላም በፍትህና ለሰው ልጅ ሕይወት በሚሰጥ ክብር ነው ብለዋል። ዜናዎቹን እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ።